የሚያሳፍር ሰላማዊ ሰልፍ ነበር። ስለምን ተብሎ ነው? ፐርፐዙ ምንድነው? ፉኮራ 2013 ቀረ። ምክንያቱም በ2013 የነበረ ፉኮራ እናውቃለን። ሚሳኤል አለን፣ ኢትዮጵያ እንደበድባለን፣ አስመራ እንመታለን፣ ባህር ዳር እንመታለን ሲል የነበረ ኃይል ጠፍቶ አፈር ልሶ እንደገና ሰርቫይቭ አድርጎ ተነስቶ አሁን ተመልሶ ሀገር ያጠፋል ብዬ አላስብም። ፋኖ ጠላታችን ነው፣ እከሌ ጠላታችን ነው፣ ሻዕቢያ ጠላታችን ነው፣ ኢትዮጵያ ጠላታችን ነው ብሎም ሲያወሩ የነበሩ እነዚህ አሁን ተገልብጠው እንደገና የፋኖ ወዳጅና የኢትዮጵያ ወዳጅ መስሎ የሚያወሩት ያሉት አይምን የኤርትራ ወዳጅ መስሎ የሚያወሩት ያሉት እና አማኑኤል አሰፋ ናቸው። አያርገውና ትግራይ ላይ ጦርነት ቢጀመር ኢሳያስ አፈወርቂ ወይም የግብፅ መሪ እንደሚሸሹ አውቃለሁ። ምክንያቱም ማንም አስጀምሮ እሳትን ለኩሶ እነሱ የራሳቸውን ስራ ይሰራሉ። አሁን ህወሓት በአንድ በኩል ፕሪቶሪያን አልተከበረም ትላለች፣ አፍራሽ ደግሞ ራሷ ነች። 27 ዓመት ገዛን አይደል? ህወሓት እኮ ገዝቷል እኮ። ኦኬ ህወሓት ሲሆን ሀገርን ያስተዳድሩ፣ ሌላ ኦሮሞ መሪ ሲመጣ ደግሞ አንገዛም፣ ወይም የሆነ የአማራ ተወላጅ ወደ ስልጣን ሲመጣ ደግሞ አንገዛም። እነሱ ማናቸው? እነማን ናቸው? የሰው ልጅ እኩል ነው። እነሱ እንደመሩት እንደገዙት አብይ የሚባል መንግስት ሲመጣ ደግሞ ወዶም ሳይሆን ሳይወዱም መገዛት መቻል አለበት። ለምን 27 ዓመት ሲመሩ የኢትዮጵያ ህዝብ አሜን ብሎ ተመርጧል። በዲሽቃና በስናይፐር የሚመለስ መሬት የለም። አሁን ሞባይል ዘርፎ ትግርኛ ስለተናገረ ታፍሻሉ ብሎ ቢያወራ እኔ አልሰማው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምንቆያችሁን ይህ ወቅታዊ ፕሮግራማችን ነው። በዛሬው ፕሮግራማችን ሰሞነኛውን የትግራይ ክልል ፖለቲካዊ ውጥረት ለመወያየት እዚህ ስቱዲያችን ከሚዲያ ባለሙያ እንዲሁም ከማህበረሰብ አንቂው ጋር ከጸጋ ልዑል ጋር ተገናኝተናል። ጸጋ እንኳን ደህና መጣ። እንኳን ደህና ቆይሽ። ባለፈው እንግዲህ አሪፍ ቆይታ ነበረን። አዎ ደስ ይላል። ያው አሪፍ ነው እንግዲህ ከዚህ በኋላ እኮ በቃ ያው እንቀጥላለን። ትግራይ ሰላም እስከምትሆን ኢትዮጵያ ሰላም ትግሉ ይቀጥላል። ወቅታዊ ጉዳዮችን እያነሳን እንወያያለን። በየሳምንቱ እንገናኛለን ብዬ አስባለሁ። ዛሬም እንግዲህ እስቲ በትግራይ ክልል አሁንም አልረገበም ፖለቲካዊ ውጥረቱና እንዴት ታየዋለህ? እስቲ በትግራይ ክልል ያለውን ውጥረቱ ምን ይመስላል አሁን ላይ? ትናንት ሰላማዊ ሰልፍ ነበረ። ኦልሬዲ በርከት ያሉ ትችቶችም ሲሰነዘሩ ነበር። ምክንያቱም ሰዓቱ ወቅቱ የጠበቀ ሰላማዊ ሰልፍ አይደለም። ለምንድን ነው ሰላማዊ ሰልፍ ሊወጣበት የተፈለገው? ምክንያቱም ትግራይ ውስጥ ያለው የቲፒኤልኤፍ መሪ አያስፈልግም እስከተባለ ድረስ የቲፒኤልኤፍ መሪዎች አይደሉም ሰላማዊ ሰልፍ ማስወጣት ያለባቸው። ዛት ሚኒስ ህዝብ አይደግፋቸውም፣ ወጣቱ አይፈልጋቸውም። ከዛ ደግሞ ትናንትና አይተሹ ከሆነ በተለያዩ ማህበራዊ ሚዲያዎችን እያየን ነበር። ወጣት አልነበረም። ስፔሻሊ የመቀሌ ተወላጅ የመቀሌ ህዝብ ምናምን አልነበረም። እነሱ በትግራይ ልማት ጉጅለ የሚባሉ አሉ። ልማት ጉጅለ ማለት 30 ዓመት 35 ዓመት የቲፒኤልኤፍ ከበሮ መቺዎችና አጀብጫቢ አድርጎ የተባሉትን የሚያደርጉ እናቶችና አባቶች ካድሬዎች ነበሩና ዛስዋይ ወጣቱ ሲቪሉም አልነበረም ማለት ይቻላል። የሚያሳፍር ሰላማዊ ሰልፍ ነበር። ስለምን ተብሎ ነው? ፐርፐዙ ምንድነው? እኔ ትናንትና ሰላማዊ ሰልፍ ሳይሆን ልክ የ2013 የነበረውን ሰላማዊ ሰልፍ ታስታውሽ ከሆነ የጦርነት እወጃ ወይም ጦርነት ነጋሪ ጎሳሚነትን የሚመስል አይነት ድባብ ነበር ትናንትና። ምክንያቱም የነበራቸውን ሞቲቬት ወደ ጦርነት የሚገቡበትን አይነት ሁኔታ የነበረ ይመስላል። ትናንትና ሰው ትክክል አልነበረም። የሰልፉ ባለቤት ማን ነው ትላለህ? ህዝብ አይደለም። እንግዲህ የተወሰነ አይተሽ ከሆነ ተፈናቃዮች ነን የሚሉ ሰዎችም ነበሩ፣ አንዳንድ ካድሬዎችም ነበሩ። ያው እንዳልኩሽ የነሱ ደጋፊ ተብሎ የተጠሩ ናቸው። የትግራይ የመቀሌ የእንደርታ ዙሪያ እዛው አካባቢ የተወለደ ማህበረሰብ አልነበረም። ከተለያዩ አካባቢዎች የነሱ በአበል በምናምን አምጥቶ ናቸው እዛ ስቴዲየም እንዲሞሉት ያደረጉትና የህዝብ ሰልፍ አይደለም። ሰላም የሚፈልገውን ህዝብ የዛ ሰልፍ አይደለም። የነሱ ግሩፕና የነሱ ክሩ ሰልፍ የነበረ ነው። ስለዚህ የህዝብ ባለቤት ያልሆነ ሰልፍ ደግሞ ለትግራይ ህዝብ የሚወክል ሰልፍ አልነበረም ብዬ አስባለሁ። እንግዲህ ትናንትና በሰልፉ ላይ ንግግር ካደረጉት መካከል ከዶክተር ደብረጽዮን ገብረ ሚካኤል በተጨማሪ ጀነራል ታደሰ ወረደ ተገኝቷልና በእጃችን የሚፈነዳ ቦምብ አለ ብሎ ነበረ። ምን ማለት ነው? ትናንት እንዳልኩሽ ሰልፉ ላይ ህፃናት ነበሩ። አይተሽ ከሆነ በጣም የሚያሳፍር ከኬጂ ጀምሮ ኦልሞስት እስከ 8ኛ ክፍል ተማሪዎች ነበሩ። እነዚህ ህፃናት ናቸው። ምን የሚያውቁት ነገር የለም። ዛስዋይ ለነዚህ ህፃናት ለመግደል የሚባል ነገር ይመስለኛል። ለምሳሌ እጃችን ላይ ቦምብ አለ ማለት አብረን እንጠፋለን። እንግዲህ እኛ ካልኖርን እኛ ካልመራን
እቺ ሀገር በሰላም አትኖርም። ኢትዮጵያ የምትባለውን ሀገር ደግሞ በትናት እንሄዳለን፣ ተያይዘን እንጠፋለን። ዛስዋይ ይህንን መልእክቱን ሲያስተላልፍ የነበሩትን ለህፃናቱ ነው። ህፃናቱ አይተሻቸው ከሆነ ህፃናት ናቸው፣ ምንም የማያውቁም። ህፃናት ማለት ነጭ ወረቀት ናቸው። ስለዚህ ማችሩ ላልሆነ ሰው እንደዚህ በህፃናት ፊት እጃችን ላይ የሚፈነዳ ቦምባ አለ ብለሽ የምታስተምሪው ህፃን ያ ህፃን ማለቅ ያልቃል፣ እነዚህ ህፃናቶቹ ከኛ ጋር ያልቃሉ ብሎ ወደ ወረደ ያው እንደዛ ብሎ ሲናገር ነበር። ይሄ ያሳፍራል። ባይዘው አይደረግም። እንደ ሀገር መሪም እንደዛ መሆን አልነበረበትም። እኔ እቃወመዋለሁ። ምክንያቱም ምን ማለት ነው? ቤተኛው አቅማቸው ነው ኢትዮጵያን ሊያፈርሱ የሚችሉት። ቤተኛው ሞራላቸው፣ ቤተኛው አይዲዮሎጂያቸው ነው ትግራይ ማፍረስ የሚችሉት። ስለዚህ ምናልባት እነሱ ሊጠፉ ይችላሉ። ትግራይ እንደ ትግራይ ትቀጥላለች፣ ኢትዮጵያ ደግሞ እንደ ኢትዮጵያ ትቀጥላለች፣ ህዝቦቿንም ይቀጥላሉ። በጣም ጥሩ። እንግዲህ ህወሓት ከውጭ ኃይል ጋር ግንኙነት አለው ብለህ ታስባለህ? ያ ዋናው ወዳጁ ሻዕቢያ ነው። ከዛ ግብጽ ባለች፣ ከዛ እነዚህ የተለያዩ ተስፋፊ ኃይል የሚባሉ አሉ። ትናንትና የትግራይን ህዝብ እንዲጠፋ፣ የትግራይን ህዝብ እንዲበታተን፣ የትግራይ ህዝብ እንደ ህዝብ እንዲጠፋ ሲሰሩ የነበሩ በተለያዩ አካባቢ የሚኖሩ አሁን ደግሞ ስለ ትግራይ ህዝብ ተቆርቋሪ መስሎ ወይም እንደገና የህወሓትን አጋዥ መስሎ የሚያስቡ ጸረ ሰላም ኃይሎች አሉ፣ ቤትም አቅጣጫ ማለት ነው። ስለዚህ ከነዚህ ጋር አብረው ነው አሁን ሀገሪቷን ለማፍረስ ወደ ላይ ወደታች የሚሉት ያሉትና እኔ ይሳካል ብዬ አላስብም። ምክንያቱም ኢትዮጵያ እንደ ሀገር ነች። ማንም መጥቶ ሊያፈርሳት ወይም ማንም መጥቶ እንትን ሊያደርጋት አይችልም። ስለዚህ የህወሓት መሪዎች እንደሚያወሩት እንደሚፈክሩት ፉኮራ 2013 ቀረ። ምክንያቱም በ2013 የነበረ ፉኮራ እናውቃለን። ሚሳኤል አለን፣ ኢትዮጵያ እንደበድባለን፣ አስመራ እንመታለን፣ ባህር ዳር እንመታለን ሲል የነበረ ኃይል ጠፍቶ አፈር ልሶ እንደ እባብ እንደገና ሰርቫይቭ አድርጎ ተነስቶ አሁን ተመልሶ ሀገር ያጠፋል ብዬ አላስብም። እነ ግብፅም የራሳቸው ስትራቴጂ የራሳቸው የፖለቲካ አጀንዳ ስላላቸው ነው። ያው ባለፈም ለማንሳት ሞክሬልሽ ነበር። ግብፅ አስዋን ግድብን ትፈልጓለች። ያን ለማዳናቀፍ የአባይ ግድብን የህዳሴ ግድብን ኮላፕስ ለማድረግ የምትጠቀመውን ስትራቴጂ ለትግራይ እናስባ ወይም ለኤርትራ አስባለም። ስለዚህ እነ ግብፅም እነዚህ ተስፋፋ ኃይል የሚባሉ የራሳቸውን ፖለቲካል አጀንዳ ነው ራን የሚያደርጉት ያሉት እንጂ ቲፒኤልኤፍን በዚህ ዓለም የሚደግፍና የሚወድ ኃይል አለ ብዬ አላስብም። እነሱ እኮ ኢቭን አዲስ አበባ ቢመጡ አዲስ አበባ ቢቆጣጠሩ ተመልሶ ቲፒኤልኤፍ በሻዕቢያና በተስፋፋ ኃይል እንደሚመታ በደንብ አድርጌ አውቃለሁ። እርግጠኛ ሆኜ ነው መግሻለሁ። ያ ነገር ደግሞ እናየዋለን አብረን። በጣም ጥሩ። እንግዲህ በትላንትና ዕለት የወጣ አንድ መግለጫ ነበረ። የህወሓት ምክትል ሊቀመንበር አቶ አማኑኤል ያወጡት ነበርና ፋኖን እንድናጠፋ ተጋብዘን ነበር ብለዋል። ማን የጋበዛቸው? ይህን ስም ማጥፋት እንዴት ታየዋለህ? አሁን እነሱ ለመውጫ ወይም ደግሞ ከቨሪንግ ራሳቸውን ለመከላከል የሚያመጡን ስትራቴጂ ነው። እነሱ ራሳቸው አጥፊ ራሳቸው አልነበሩ፣ መሪዎች ራሳቸው አይደሉም። ምክንያቱም በረሃ እና አማኑኤል እኮ በረሃ ነበረው አለ እንዴ? አቲክ አማኑኤል እኮ አልሄድም ተደብቆ ነበር የሆነ ቦታ ላይ የቀረው። የአማኑኤል ኩሩ ግን በረሃ ነበር። በዛ ሰዓት በየትም አቅጣጫ ጠላት ተብሎ ሲፈረጅ የነበረው በኢትዮጵያ ዙሪያ ያሉ እንዲጠፉ የተወሰኑ ራሳቸው ናቸው እንዲጠፉ ሲሰሩት የነበሩት። ምክንያቱም ፋኖ ጠላታችን ነው፣ እከሌ ጠላታችን ነው፣ ሻዕቢያ ጠላታችን ነው፣ ኢትዮጵያ ጠላታችን ነው ብሎም ሲያወሩ የነበሩ እነዚህ አሁን ተገልብጠው እንደገና የፋኖ ወዳጅና የኢትዮጵያ ወዳጅ መስሎ የሚያወሩት ያሉት አይምን የኤርትራ ወዳጅ መስሎ የሚያወሩት ያሉት እና አማኑኤል አሰፋ ናቸው። ስለዚህ ኢትዮጵያ ውስጥ ለሚደረገው ነገር ሁሉ ተጠያቂ ሊሆኑ የሚችሉ ራሳቸው እና አማኑኤል አሰፋ እነ ደብረጽዮን እነ መንጀሮ ናቸው። ሌላ ማንም ሊሆን አይችልም። ጋባዥም ራሳቸው ናቸው። ባይዘው ጦርነት እንዲጀመር ያደረጉ እነሱ ናቸው እና አማኑኤል ናቸው። 2013 ፌዴራል መንግስት ብዙ ሽማግሌዎች ወደ ትግራይ ይልክ ነበር። ብዙ አባቶች ይመጡ ነበር። ብዙ እናቶች እስከ ጡታቸውን አውጥተው ይለምኑ ነበር። ይሄን ጦርነት እንዳይጀመር ያሉ ማለት ነው። እንዳይጀመር ጦርነት ከተጀመረ ለእኛም ለእናንተም ጥሩ አይደለም። ስለዚህ እባካችሁ በእርቅ ይሻላል ብሎ እኮ ከኦሮሚያ፣ ከአዲስ አበባ፣ ከአማራ፣ ከተለያዩ የኢትዮጵያ ክፍሎች ብዙ ሽማግሌዎች ወደ ትግራይ ይመጡ ነበር። አካኪ ዘራፍ ብሎ ጦርነትን ጀመሩ። ጦርነትን ደግሞ ውጤቱን አይተነዋል። እስኪ ጦርነት እኮ በጣም አስቀያሚ ነው። ጦርነት በቲማቲም አይደለም የምትዋጊው። ጦርነት ማለት ሰርግ አይደለም። አሁን ትናንትና ሰልፍ ላይ እንደምታያቸው መፎከር አይደለም። ጦርነት ህዝብን ይበላል። ጦርነት ህጻናትን ይጨርሳል። ጦርነት ሀገርን ያወድማል። ለጦርነት ተብሎ ብዙ ቢሊዮን ብሮችን ይወጣሉ። ብዙ ምሁራን ታጫለሽ፣ ህጻናትን ታጫለሽ። ሀገርን እንደ ሀገር ይበተናል። እዛ ጦርነት እንደ ሰርግ አድርጎት እነሱ አሁን ትናንትና ሁሌ አሸናፊ ያትወኝ ጦርነት እንዴት ነው? ጦርነት በምን መልክ ነው አንቺ ልትገጭ የምችይው? ጦርነት ከባድ ነው። ጦርነት
በቲማቲም አይደለም ትወራወሪ። ጦርነት ቦምብ ይዘሽ እነሱም ቦምብ ይዘው ይመጣሉ። ከዚህም የሚሄደው ኃይል ቦምብ ይዘው ነው የሚሄደው። ስለዚህ በሁለት እሳት የሚበላው ምንም የማያውቁ ማህበረሰብ፣ ምንም የማያውቁት ህፃናት ናቸው በጦርነት የሚገደሉት። ስለዚህ እኔ በዓለም ሁሉ አጸያፊ ተብሎ ሊወገዝ የሚገባው ጦርነት ነው። ዩክሬንን ራሻና ዩክሬን እኮ ያይሽ ነው 4 ዓመት ሆናቸዋል። የገዛ ህዝብ ለህዝብ እኮ የተገዳደሉ ነው። በቃ እነዛ በዙሪያ የነበሩ አጨብጫቢ ጦርነት መጀመር አለብን፣ አንቺ አውሮፓ ልትወያለች ምናምን ሲሉ ነበሩ። አሁን ለዩክሬን ዞር ብሏል። አያቷል። አሁን ትግራይ ላይም እንደዛ ነው። አያርገውና ትግራይ ላይ ጦርነት ቢጀመር ኢሳያስ አፈወርቂ ወይም የግብፅ መሪ እንደሚሸሹ አውቃለሁ። ምክንያቱም ማንም አስጀምሮ እሳትን ለኩሰው እነሱ የራሳቸውን ስራ ይሰራሉ። ስለዚህ የሚጎዳው ያለው የትግራይ ህዝብ የኢትዮጵያ ህዝብ ነው የሚጎዳው። ስለዚህ ከጦርነት የምናገኘው ነገር የለም። በአፋጣኝ እኔ እንደ አሃዱ ሾው ወይም እንደ ጸጋሉ ጦርነቱ የሚቆምበት መንገድ ቢመቻች መልካም ነው ብዬ ማስብ። ቢኮዝ ስለ ስምና መዘመር አለብን፣ ስለ ጥሩ ነገር መስራት መቻል አለብን። ጦርነት ለማንም አይጠቅምም እና ከጦርነት የምናገኘው ኪሳራ እንጂ ትርፍ የለውም ሲፈልግ። በጣም ጥሩ። እንግዲህ ትግራይ ሰላም እንድትሆን ፌዴራል መንግስቱ የመደበላት ጊዜያዊ አስተዳደር አለ እንደ ሁሉም ክልሎች እኩል እንድትተዳደር። ግን አሁን ላይ ደግሞ ህዝቡም ግራ እየተጋባ ያለው ምንድነው በውሃት ነው እየተመራ ያለው። ሰልፉ ቢካሄድ በውሃት ነው፣ የሆነ ማዕበል ቢነሳ በውሃት ነው። ጀነራል ታደሰ ወረደ ምንም እያደረጉ አይደለም ይባላል። ትግራይ የሚያስተዳድራት ማን ነው? ጀነራል ታደሰስ ምን እየሰሩ ነው ወደ ውሃት ገቡ? ይሄን እስቲ በአሁኑ ሰዓት ትግራይ ውስጥ የሚያስተዳድር መሪ የለም። ትግራይ ከመሪ አልባ ሆና ህዝቧ የሚኖር ያለው። ለምን ካልሽ ታደሰ ወረደ ጊዜያዊ መንግስት ተብሎ ነበር። ኦልሬዲ የፕሪቶሪያ ስምምነት እኮ የፈረሰ ይመስለኛል። የፕሪቶሪያ ስምምነት አድርጎ የተባሉትን ነገር ለምሳሌ ሰራዊት ትጥቅ እንዲፈታ፣ የተለያዩ የትግራይ ውስጥ የነበሩ ካምፖችን መከላከያ እንዲገባ ነበር። ሰሜን እዝ ምናምን ውቅሮ፣ አጉላ በተለያዩ የትግራይ አካባቢዎችን ሰራዊቱ እንዲመለስ ተወስኖ ነበር እና ትግራይ ውስጥ ያለው ታጣቂ ኃይል እንደገና ዋናው ወደ ዲዲአር እንዲገባና ወደ ካምፕ ተመልሶ እንዲገባ ተወስኖ ነበር። ዛት ሚኒስ አሁን ህወሓት በአንድ በኩል ፕሪቶሪያን አልተከበረም ትላለች፣ አፍራሽ ደግሞ ራሷ ነች። ምክንያቱም በዚህ ፕሪቶሪያ እየፈለግሽ በዚህ እንደገና ሰራዊት የምታደራጅ ከሆነ ሰላሙን አልፈለግሽም፣ ያ የፕሪቶሪያ የሚባለውን ውል አትፈልጊው ማለት ነው። ስለዚህ ትግራይ ውስጥ መንግስት የለም ባጭሩ። ቲፒኤልኤፍ በፌዴራል መንግስት አይታወቅም። ቲፒኤልኤፍ አሸባሪ ተብሎ ባይፈረጅም ከብሔራዊ ምርጫ ቦርድ ተገለዋል፣ ወጥቷል። ስለዚህ አሁን ትግራይ ውስጥ ያለው በኃይል ለዛ የነበረውን በፕሪቶሪያ ስምምነት መጥቶ የነበረው ጊዜያዊ መስተዳድር ፈርሰዋል። እሱ አዲስ አበባ ያለው አይደል። ታደሰ ወረደ ደግሞ በፕራይም ሚኒስትሩ አማካኝነት በፕሪቶሪያው ስምምነት ጀነራል ታደሰ ወረደ እንዲሆን ተደረገ። ጀነራል ታደሰ ደግሞ አሁን ዳይቨርት ተደርገዋል። አሁን የቁም እስረኛ ነው። ታደሰ ብሎስ ወደ 2 ሳምንት ምናምን ይሆናል። የቁም እስረኛ ነው። ምንም ነገር አይሰራም። ዛት ሚኒስ ቲፒኤልኤፍ አርጉት ያሉ ስራ እንደዚህ አድርግ፣ ኢንተርቪው ተጠየቅ፣ እንደዚሁን ተብሎ መልእክት የሚሰጠው ከቲፒኤልኤፍ ነው እንጂ ታደሰ ራሱ የሚወስነው ምንም አይነት ውሳኔ የለም። ቢወስን ኖሮ ለዚህ ሁሉ ደረጃ አንደርስ ነበር። ለምን ካልሽ ለትግራይ ህዝብ ዋና ክራይስ የሆነው ታደሰ ወረደ ነው። ታደሰ አቋም የለውም። በጣም የሚገርመኝ ነገር ታደሰ ወረደ በተለያዩ ማህበራዊ ሚዲያዎችን ገልጬዋለሁ። ታደሰ አቋም የለውም፣ ወላዋይ ነው። አንደኛ ከፌዴራል መንግስት መሆን ይፈልጋል። ሁለተኛ ነገር ደግሞ ከሻዕቢያ ጋር መሆን ይፈልጋል። ሶስተኛ ደግሞ የህወሓት ተላላኪ መሆን ይፈልጋል። ስለዚህ ለትግራይ ህዝብ ለዚህ ሁሉ መከራ፣ ለዚህ ሁሉ ችግር፣ ለዚህ ሁሉ ቀውስና ችግር ዋና ተጠያቂ ታደሰ ወረደ ነው። ታደሰ ጤነኛ ቢሆን ኖሮ፣ ታደሰ ፕሪቶሪያ ስምምነትን አታች አድርጎ ቢሄድ ኖሮ እስካሁን ድረስ ተፈናቃይ ወደ ሀገሩ ይመለስ ነበር፣ ወደ ቀያው ይመለስ ነበር። ትግራይ ላይ ረሃብ፣ ችግር፣ መበታተን፣ ጦርነቱ ወጣቱ አይሰደድም ነበር። ስለዚህ ለዚህ ሁሉ ግፍ ዋና ተጠያቂ ታደሰ ወረደ። ታደሰ ጤነኛ አእምሮ ያለው መሪም አይደለም። ምክንያቱም እያየ ነው። አሁን ታደሰ ትግራይ ውስጥ አይደለም በየትም አካባቢ ኢትዮጵያ ታደሰ ማን ብትያቸው ማንም ይነግርሻል። ታደሰ ጤነኛ መሪ ያልሆነ ሰው ታደሰ የሚፈልጋት ወንበር ነው። እሱ በቃ ልክ እንደ እህትና ወንድሞቹ እንደ መንጆሪኖ እና እንደ ደብረጽዮን ወንበር ነው የሚፈልጉ። በቃ እነዚህ ሰዎች በወንበር ሰክረዋል፣ በስልጣን አብደዋል። በቃ እነሱ የትግራይ ህዝብ ካለ ህወሓት መኖር አትችልም። ምን ማለት ነው? የዛሬ 200 ዓመት 300 ዓመት ህወሓት ነበር እንዴ? ኢትዮጵያ እኮ 3 ዓመት አድርጋለች አይደል? የተለያዩ መሪዎች ነበሩ። ስለዚህ አሁን አንድ አባባል አለ። ትናንትና እያዩ የነበር ሰልፍ ላይ አንቺ ምናልባት ትግርኛ ስለማስቢ ነው እንጂ ህወሓት ዋጋ ከፍሎ ያመጣትን ሀገር ማንም ከስልጣን ሊያባረው ማንም ሊቀማው አይችልም። ስለዚህ እኛ ተገዝተን አናውቅም። አማራ ሲሆን ነው የሚገዛው። አማራ ሲመራ ብቻ አማራ ሲሆን
አማራ ሲመራ አትወጂም፣ ኦሮሞ ሲመራ አትወጂም፣ ትግራዋይ ብቻ ነው መምራት ያለበት? በየትኛው ሂሳብ ነው እንደዚህ ብሎ የሚያስቡት? እኔ አንዳንዴ ይገርመኛል። እነዚህ ሰዎች ለስልጣን ያላቸው ፍቅር፣ ለስልጣን ያላቸው ሙቭመንት በጣም በቃ ያስጠላል። ምን ማለት ነው? 27 ዓመት ገዛን አይደል? ህወሓት እኮ ገዝቷል እኮ። ኦኬ ህወሓት ሲሆኑ ሀገርን ያስተዳድሩ፣ ሌላ ኦሮሞ መሪ ሲመጣ ደግሞ አንገዛም፣ ወይም የሆነ የአማራ ተወላጅ ወደ ስልጣን ሲመጣ ደግሞ አንገዛም። እነሱ እነማን ናቸው? የሰው ልጅ እኩል ነው። አማራም ገዛ፣ ኦሮሞም ገዛ፣ ትግራዋይም ገዛ። በዚህ ምድር አቅምና ኃይል እስካለው ድረስ የመራ ይምራ፣ አሜን ብለን መቀበል እንችላለን። ምክንያቱም ትግራዋይ ለመግዛት ብቻ የፈጠረው ሌላ ኃይል የለም። ምክንያቱም ሁላችን እኩል ነን። የሰው ልጅ በዚህ ምድር እኩል። ጋምቤላ አቅም ካለው መጥቶ መምራት ይችላል። ሶማሌ እድሉና መንገዱን ካገኘ መምራት ይችላል። ስለዚህ አንገዛም ብሎ ትናንትና ሲፎክሩ ነበሩ። ስለዚህ እኛ ስለማንገዛ ተገዝተንም ስለማናቅ የ50 ዓመት ታሪክ ያለው ህወሓት እኮ ሌላ ምንም ታሪክ የለውም እኮ። የ50 ዓመት ታሪክ ያለው የህወሓት ድርጅት ከዛ በፊት የነበሩ ማን ነበር ሲማር? እነ ምኒልክ ይገዙ ነበር፣ እነ ዮሐንስ ይገዙ ነበር፣ እነ አሉላ ይገዙ ነበር አለ እንዴ። ስለዚህ ይሄ ነገር ማስተካከል መቻል አለባቸው። እነሱም እንደመሩት እንደገዙት አብይ የሚባል መንግስት ሲመጣ ደግሞ ወዶም ሳይሆን ሳይወዱም መገዛት መቻል አለባቸው። ለምን 27 ዓመት ሲመሩ የኢትዮጵያ ህዝብ አሜን ብሎ ተመርጧል። እና ይሄን አስተሳሰባቸው ማስተካከል መቻል አለባቸው። እና ወደ ወረደ ባይዘው የዛሬ 2 ሳምንት በባለፈ ኢንተርቪው ነገረች ነበረ። የቁም እስረኛ ነው፣ ታስሮ ሙሉ ነበር፣ አይንቀሳቀስም። አሁንም ትናንትና ተናገር ተብሎ ሲናገር የነበረው በባለፈውም የካቲት 11 አይተሽ ከሆነ ከሚዲያ ጠፍቶ ርቆ ነበር። ተናገር ተብሎ ነው ሲናገር ያለው ነው። እና ህወሓት ነው የሚዘውሩት፣ ህወሓት ነው ድራይቭ የሚያደርጉት እንጂ ወደ ወረደ ራሱ የራሱን መንግስትነትን በፉል ኮንፊደንስ መንግስት ነኝ ብሎ ለትግራይ ህዝብ የሚሰጠው መግለጫ የለም። ለትግራይ ህዝብ የሚመራው ስለዚህ ትግራይ መሪ አልባ ነች፣ መሪ የላትም። የነበረውን አስተዳደር የነበረውን መንግስት በኃይል በብረት በመሳሪያ ዳይቨርት ተደርጎ ኮላፕስ ተደርጎ ወጥቷል። ስለዚህ ታደሰ መሪ አይደለም፣ ለትግራይ ህዝብ አይወክልም። ቲፒኤልኤፍ የሚባል ድርጅት ለትግራይ ህዝብ አሸባሪ፣ ትግራይን መከፋፈል፣ ትግራይ ያው ዞን ከዞን ወረዳ ከወረዳ ቀበሌ ከቀበሌ ብትንትን የሚያደርግ ኃይል እንጂ ለትግራይ ህዝብ መሪ የሆነ ቲፒኤልኤፍ ያለ ቢያራስ። ምክንያቱም እነዚህ ሰዎች ከትግራይ ውጭ ናቸው። አሁን እነሱ በጉልበት የተወሰኑ ሰራዊት የተወሰነ ትዲኤፍ የሚባል ኃይል በእነሱ ዙሪያ አለ። በሰፈር በመንደር ከነሱ አካባቢ ከአንድ ወንዝ የተቀዱ ሰራዊቶች አሉ። እነሱን ተማምነው ህዝቡን የሚያስፈራሩት ያሉት። በጣም ጥሩ። እንግዲህ ትላንት አንድ ካያችሁ ሰልፍ ላይ ከተናገረው ንግግር ታደሰ ወረደ የትግራይ የምትወስደው መሬት እንጂ የምትሰጠው መሬት የላትም ይላል። የትኛውን መሬት ነው የሚወስዱት? ህግ አለ እንግዲህ። እኔ አሁን ስለ መሬት ይላሉ። አሁን ፖለቲካ ለማራዘም እድሜያቸውን ለማራዘም ህዝቡን ለማተራመስ የሚጠቀሙት ስትራቴጂ መሬት የምትወስደው መሬት ካለ ህግና ደንብ አለ እንዴ፣ ስርዓት አለ፣ ህገ መንግስት አለ እንዴ። በህገ መንግስቱ የተወሰደባት መሬት ካለ በህገ መንግስት መሬቷን ትመልሳለች። እርግጠኛው ነው ይችላል። መሬት ተወስዶብኛል፣ እኔ የምፈልገው መሬት ነው፣ የተወሰደ መሬት መልሳለሁ። በዲሽቃና በስናይፐር የሚመለስ መሬት የለም። በ21ኛው ክፍለ ዘመን እርግጠኛው የምነግርሽ በመነጋገር በመወያየት ላይ በቃ ዲስኬስ በማድረግ የምትፈትው ችግር እንጂ መሬት ወስዶብኛል ተብሎ የታንክ ጋጋታ፣ የጀት ጋጋታ፣ የመሳሪያ ጋጋታ፣ የሰራዊት ጋጋታ ስላለሽ በጉልበት የሚመለስ መሬት የለም። ስለዚህ ህግና ስርዓት አለ፣ ህገ መንግስቱ አለ፣ ቻርተሩ አለ አይደል? በህገ መንግስት የተወሰደብሽ መሬት ካለ ከፌደራል መንግስት ጋር ተናግረሽ ይሄ መሬት ወስዶብኛል በስርዓቱ መሰረት በመነጋገር ሰላማዊ የሆነ ነገር መሬት ታስመልሻለሽ። በኃይል ከሆነ ደግሞ ለማጥፋት ስትመጪ እነሱ ይጠፋሉ። ሲቀጥል አቅምም የላቸውም። የተኛው አቅም ኖሯቸው ነው። ነግሬሻለሁ። እኔ ሁሌም አንድ የምናገራት ነገር አለች። 2013 የነበራቸውን ፓወር ስለ ሀገር ተብሎ ሲዘመር የነበረውን ጦርነት ማንነቱን ቀይሩ ዳይቨርት ተደርጎ አሁን ስለ መኖርና አለመኖር ስለ ወንበር ላይ መቆየት የሚታሰብ ያለውን ስትራቴጂ ነው እንጂ እነሱ ስለ ሀገር አስበው አያውቁም። ስለ መሬትም ስለ ተፈናቃይም አስበው አያውቁም። ትግራይ ላይ ሄደሽ ብታይ እኮ ታፍሪያለሽ። ብዙ ተፈናቃይ አለ እንዴ በየካምፑ በየአይዲፒው ምናምን በየትምህርት ቤት ሃይ ስኩል ዩኒቨርሲቲ መሆን የሚችሉ ትምህርት ቤት ተፈናቃይ ነው ያላቸው። ስለዚህ ስለ እነዚህ ተፈናቃዮች ራሱ የፖለቲካ እንትን ነው የሚጠቅምባቸው። በቃ ተፈናቃይ አለ ይባላል። ተፈናቃይ ከፌዴራል መንግስቱ ጋር ተናግረው መመለስ ይቻላል። አይ ነው ብዙ ተፈናቃይ አለ። ስለዚህ የተፈናቀሉን ሳይንስ ብዙ ወጣት ደግሞ ያፈናቅል ነው። ስለዚህ የተወሰደ መሬት ካለ ህግና ስርዓት አለ። በህገ መንግስቱ
ህገ መንግስቱ የሚፈቅድ ከሆነ ማንም የከለከላችሁ የለም። ማይፈቅድ ከሆነ ደግሞ አይፈቅድም። ገብቻላል። ስለዚህ በ21ኛው ክፍለ ዘመን አሁን በብረት የምትመልሺው መሬት ሳይሆን በመነጋገር በዲፕሎማሲ ተነጋግረሽ ምሁራን አሉ፣ ሀሳብ ያላቸው አሉ፣ ስለ ሀገር የሚያሳስባቸው ሰዎች አሉ። ከነሱ ጋር ዲል አድርገሽ መሬትሽን መመለስ ትችላለሽ እንጂ በጉልበት ቲፒኤልኤፍ በታንክ መሬት አስመልሳለሁ ብሎ ካሰቡ ይሄ ተያይዘህ መጥፋት ማለት ነው። በጣም ጥሩ። እንግዲህ ሁሉም የትግራይ ወጣት ህወሓትን ይደግፋል ማለት አይደለም። ሰላም ፈላጊ አለ። ህገ መንግስቱን ተከትሎ በፌዴራል መንግስቱ መተዳደር ይፈልጋል ብዙ ማህበረሰብ ትግራይ ክልልና ያ ወጣት ጦርነት ሰርችቶታል። ግርግር፣ ሁሌም ሰልፍ፣ ሁሌም ረብሻ ታክቶት እየተሰደደ ነው ይባላል። ይሄ እንዲካየዋለክ? አዎ አሁን እኔ ባለኝ መረጃ በየቀኑ ብዙ ልጆች ይደውሉኛል። ብዙ ወጣቶች ወደ አዲስ አበባ ይመጣሉ። የሀብታም ልጆች ብር ያላቸው ደግሞ ወደ ውጭ ይሄዳሉ። የኢኮኖሚ ችግር የላቸው። አሁን እኔ በጣም የሚያሳስበኝና የሚያሳዝነኝ ያ ምንም ቤተሰብ የሌለው ያ ዝም ብሎ በድፍን በእግራቸውን በደሴ በምናምን ኮምቦልቻ ያቆራርጦ እዛ ከመሞት ዳግም ጦርነት ከማየት ብሎ ወደ አዲስ አበባ ወደ ተለያዩ የኢትዮጵያ ክልሎች በርከት ያሉ የትግራይ ተወላጆች ይመጣሉ። እነዚህ በጣም ያሳዝኑኛል። ምክንያቱም እዚህ መጥቶ ሰው ላይኖራቸው ይችላል፣ ዘመን ላይኖራቸው ይችላል፣ ብር ላይኖራቸው ይችላል። ዛት ሚንስ ብር ስለሌለች ነው በእግርሽ የምትመጪው። እዛ ያለውን ስርዓት ተቃውመሽ አልፈልግም ብለሽ ወደ አዲስ አበባ ስትመጪ ደግሞ አዲስ አበባ ደግሞ ብዙ ነገር ላያስፈልጋቸው ይችላል። ስለዚህ እዚህ ላይ መንግስት በደንብ አድርጎ መስራት አለበት ብዬ አስባለሁ። ምክንያቱም ለኢትዮጵያ መንግስት አምነው የሚመጣውን የትግራይ ወጣት ኢትዮጵያ ሀገራችን ነች፣ ኢትዮጵያውያን ነን፣ የኢትዮጵያ ዜጎች ነን። ደህንነታችን ከቲፒኤልኤፍ ይልቅ ቲፒኤልኤፍ ስለሚያሰጋ የኛ ደህንነት በፌዴራል መንግስቱ በሀገራችን እጅ ይሻልናል ብሎ የሚመጡት ያሉትና በእነዚህ ወጣቶች ላይ ደግሞ ፌዴራል መንግስቱ በደንብ አድርጎ ቢሰራ፣ ለምሳሌ ማረፊያ ቢዘጋጅላቸው፣ ወጣቱ በደመነፍስ እንዳይበተን ወደ ተለያዩ የአረብ ሀገሮች ወደ ባህር ምናምን የአሳ እንትን እንዳይሆን በደንብ አድርጎ መሰራት እንችላለበት። አሁን ወደ አዲስ አበባ የሚመጡ በርከት ያሉ የትግራይ ተወላጆች በደንብ ተደርጎ ወይም ከዩኒሴፎች እነዚህ የውጭ ድርጅቶች ጋር ኮሚኒኬት አድርጎ ጊዜያዊ መጠለያ ቢሰራላቸው። ምክንያቱም ስርዓቱን ጠልቶ ነው ወደዚህ የሚሸሸው ያለው። ስለዚህ እዚህ መጥቶም የተለያዩ እንግልቶች እንዳይገጥሙት፣ እስር አለ ምን አለ የተለያዩ እንትኖች እንዳይገጥሙት መንግስት በደንብ አድርጎ መስራት መቻል አለበት። ምክንያቱም ሀገር አለኝ ብለሽ ስትመጪ እዚህ አሁን እንዲያም በተለያዩ ማህበራዊ ሚዲያዎች ወጣቶች ይታሰራሉ። እንዴት ወደ አዲስ አበባ እንሄዳለን? አዲስ አበባ እስር አለ ብሎ ብዙ ማህበራዊ ስፔሻሊ የቲፒኤልኤፍ መሪዎችን ሲያንሸራሽሩ ሰማለሁ። እኛ ደግሞ እንደ ጊዜያዊ መንግስት እንደ የሰላም ኃይል ደግሞ አንድ ኩሩ አለ፣ የተዋቀረ መዋቅር አለ። ከአዲስ አበባ የመጣ የትግራይ ተወላጅ ሰላማዊ ህጋዊ የሆነ ወጣት ዝም ብሎ እንዳይታሰር አሉ። ከተቃዋሚ ኃይሎች ከባይቶና ከተለያዩ እነዚህ ሳሳይ ወያነ ምናምን ባይቶና ስምረት ምናምን የሚባሉ ለውጥን ፈላጊ የሚባሉ ኃይሎች የተቋቋመ ኩሩ አለ። የት ፖሊስ ጣቢያ ላይ የታሰረው በትክክል የትግራይ ተወላጅ ነው ወይ? ምክንያቱም ሁሉ የትግርኛ ተናጋሪ የትግራይ ተወላጅ አለ። የሻዕቢያ ተላላኪ እኮ ሊኖር ይችላል። ሻዕቢያ ተላላኪ ትግርኛ ስለተናገረ ትግራዋይ የመቀሌ ልጅ ሊባል አይችልምና ስፔሻሊ ግን ወደ ዋና አርዕስቴ ልመለስ። የትግራይ ተወላጆች አዲስ አበባ ሲመጡ ፌዴራል መንግስቱ በደንብ አድርጎ ተቀብሎ በደንብ አድርጎ ትሪት አድርጎ ቢቻል እነዛ ምንም የሌላቸው የሆነ ነገር ቢመቻችላቸው ማረፊያ፣ ምግብ፣ አንዳንድ ነገሮችን ቢስተካክላቸው መልካም ይመስላል። ለምን ለፖለቲካም ለኛ ይጠቅማል። አሁን እነሱ የቲፒኤልኤፍ መሪዎች ምን ይላሉ? አዲስ አበባ እኮ ሄደው ይታፈሳሉ፣ እዚህ ቢዋጉ ይሻላቸው ነበር ብሎ ያወራሉ። እነሱ ውጊያ ሸሽተው ነው ወደዚህ የሚመጡ ያሉት። ስለዚህ አንዋጋም፣ ሰላም ነው የምንፈልገው፣ ከኢትዮጵያ እህት ወንድሞቻችን ጋር ጦርነት አንፈልግም ብሎ እስከመጡ ድረስ የኢትዮጵያ መንግስት ደግሞ ኃላፊነት ወስዶ እነዚህ ልጆች በደንብ አድርጎ መንከባከብ ይቻላል ነበር። ይሄ መልእክት ነው። በጣም ጥሩ። እንግዲህ ለአጠቃላይ በትግራይ ክልል ላሉ ወጣቶች ወይም ደግሞ አጠቃላይ ለትግራይ ወጣቶች ማስተላለፍ የምትፈልገው መልእክት? እኔ አሁን ማስተላለፈው መልእክት እኔ እዛ ከሚሞቱ ዳግም ወደ ጦርነት ከሚሄዱ ወደ አዲስ አበባ ቢመጡ የተሻለ ነገር ነው። ሀገራቸው እዚህ ማንም አያስራቸው፣ ማንም አያፍሳቸው። የቲፒኤልኤፍ ስፒከሮችና ቲክታከሮች እንደሚያወሩት አይደለም። አዲስ አበባ ሰላም ነው። ኢትዮጵያ ሰላም ነች። አዲስ አበባ አይደለም ጋምቤላ ሄዶ መስራት ይችላሉ። አዋሳ ሄዶ መስራት ይችላሉ። ሐረር፣ ድሬዳዋ ሄዶ መስራት ይችላሉ። ስለዚህ ላልተፈለገ ጦርነት ድጋሜ ለምንም ተብሎ ስለምንድን ነው የሚሞቱት? ያለፈው የ2013 የነበረውን ጦርነት እናውቀዋለን። 1 ሚሊዮን ወጣት ማጣት ቀላል አይደለም። አሁን ደግሞ 2 ሚሊዮን 3 ሚሊዮን ወጣት ድጋሜ መስዋዕትነት ሊከፍለው። ስለዚህ ለህወሓት ተብሎ የሚከፈል መስዋዕትነት ይቅር።
ወደ አዲስ አበባ ወደ ኢትዮጵያ ሀገራችሁ ነውና ኢትዮጵያ ሀገራችሁ ላይ እጆቿን ዘርግታ ተቀበላችኋለች ነው እዚህ ስራችሁ ስሩ እኛም በሚቻለው ነገር ሁሉ ከመንግስት አካላት እየተነጋገር ጥሩ የሆነ ነገር እንዲያገኙ ደህንነታቸውን ይጠበቀ እንዲሆን እንሰራለን ስለዚህ በትግራይ ያሉ ሚዲያዎች የሚወራውን ሳይሆን ነውና ሀገራችሁ ላይ ስሩ ኢትዮጵያ ምንም አታረጋችሁ ምክንያቱም ሀገራችሁ ነች ኢትዮጵያ ማለት ባዕድ ሀገር አይደለች የሚፈልጓትን ቲፒኤልኤፍ ኢትዮጵያ የሚጥሏትን ቲፒኤልኤፍ ኢትዮጵያ ሳትሆን ኢትዮጵያ ድሮ የነበረችው ኢትዮጵያ አሁንም አለች ወደ ሀገራችሁ መጣችሁ መስራት አለባችሁ በዚሁ መልእክት ደግሞ በዚሁ አጋጣሚ ደግሞ ማስተላለፉ መልእክት ለወጣቱ የተደናገረ የትግራይ ፖለቲካ እዛ ያሉ የዲስክሪት ፖለቲክስ መስማት የለባቸው ምክንያቱም እንዴ እዛ ከሄድን ለምን ታፈሳለን እዛ ከሄድን ለምን ታሰራለን ብሎ የሚያወሩ ብዙ ስላሉ ባይዘው ወንጀል ከሰራ ወንጀል የሰራ ሰው በህግ ይጠየቃል አሁን ሞባይል ዘርፎ ትግርኛ ስለተናገረ ታፍሻለሁ ብሎ ቢያወራ እኔ አልሰማው እዛ በየአስፈላጊ ያልሆኑ ሱስ ቤቶች ተገኝቶ መንግስትና ህግ ማይፈቅደው ድርጅቶች አሉ ታውቂያለሽ አንቺ እዛ ገብቶ ቢታፈስ እኔ ትግርኛ ስለተናገረ ንጹህ አለው ኖርማሊ ግን መንገድ ላይ ሄደ ሰርቶ የሚኖሩ አሉ አሁን መጥረጊያ ማዞሪያ ምናምን እነዚህ የተለያዩ ነገሮችን ይዞ የሚዞሩ ልጆች አሉ ከዛ ደግሞ እንግዳ ሆኖ ምናልባት መንገድ ላይ የተደናበረ ግን ሰላማዊ ሰው ነው ቋንቋ ባለማወቅ በእነዚህ የሚደርስ ችግር ካለ መንግስት ኃላፊነት ይወስዳል ቢያስባሉ ሌላው ግን ትግርኛ ሁሉ ስለተናገረ ዘርፎ እስር ቤት እኔ ታፍሻለሁ ብሎ ቢያወራ ይሄ ተቀባይነት የለውም ቢያስባሉ በጣም ጥሩ መልእክት ነው ይሄ ነገር ብዙዎች ጋር ያለ ነገር ነው በሆነ ጥፋት ሲጠየቁ አይ እኔ ኮንተንት ስለሆንኩኝ ነው ይያሉ ነገሩን ከፌደራል መንግስቱ ጋር የሚያጋጩት አሉና በጣም ጥሩ መልእክት ነው ይሄኛው በመጨረሻ በእኔ በኩል ያስኳቸውን ጥያቄዎች ጨርሻለሁ ባንተ በኩል ቀረ የምትለው መልእክት ካለክ እድሉ ልስጥክ ያ በጣም ጥሩ በቃ አሁን መልእክቴ እኔ ስለ ሰላም ነው በቃ ወጣቱ ሰላም ነው የሚፈልገው የትግራይ ወጣት ጦርነት አይፈልግም ይህ ቲፒኤልኤፍ የሚባል ድርጅት እስከሚጠፋ ወጣቱ ትግል መቀጠል አለበት እኛም ያው ትግላችን እየቀጠለ ነው ምክንያቱም የህወሓት መሪዎች 50 ዓመት ሲገዙ የትግራይ ወጣት በህወሓት ተወልዶ በህወሓት አድጎ በህወሓት እየሞተ ያለውን ወጣት ቲፒኤልኤፍ ይበቃቸዋል ብዬ አስባለሁ ምክንያቱም በዚሁ አጋጣሚ ላይ ያው ለፌደራል መንግስቱ ማስተላለፍለት መልእክት አለ አንደኛ ፕራይም ሚኒስተሩ የትግራይ ተወላጆች አዲስ አበባ መጀመሪያ ሰልፍ ቢፈቀድልን አዲስ አበባ አሁን ትናንትና የወጣውን የትግራይ የህወሓትን በህወሓት ተጋባዥነት የነበረውን ሰልፍ ለመቃወም ቲፒኤልኤፍን ለመቃወም ኢትዮጵያ ላይ አዲስ አበባ ላይ ሚሊኒየም አዳራሽ ስቴዲየም እንድንወጣ ተጋሩ ድምጻችን እንድናሰማ ፕራይም ሚኒስተሩ ከከንቲባዋ ጋር ተነጋግሮ ይህን እድል ቢያመቻችሉን ሁለተኛ ነገር ደግሞ በርከት ያሉ የሰላም ኃይሎች ወጣቶች አዲስ አበባ አሉ ከፕራይም ሚኒስተሩ ጋር ሄደን ስለ ትግራይ ህዝብ ድምጽ የምናሰማበትን መንገድ ቢመቻችልን መልእክት ያስተላልፋሉ ምክንያቱም ህዝቡ ሰጭቷል ትግራይ ውስጥ ሚዲያ የለም ትግራይ ውስጥ ነፃነት የለም ትግራይ ውስጥ ያለው ባርነት ነው ስለዚህ የትግራይ ህዝብ ቮይስ ለመሆን ድምጽ ለመሆን ፕራይም ሚኒስተሩ ሄደን ትግራይ ያለውን እውነታ ብናስረዳቸው ያን እድል የመንግስት አካላት ቢያመቻችሉንና ሄደን ከሳቸው ጋር ብንገናኝ በርከት ያሉ ሐሳብ ያላቸው የትግራይ ተወላጆች አሉ ሄደን ጥያቄያችን ብናቀርብ ከዛ ደግሞ የትግራይ ህዝብ ደግሞ ያለውን እውነታ ህወሓት ነው የሚያስበው ትግራይና ትግራይ ያለውን መሬት ላይ እውነታ የተለያየ እንደሆነ የትግራይ ህዝብ ከፌደራል መንግስት ጋር ያለው እምነትና የትግራይ መሪዎች የሚያወሩትን ከዛ ደግሞ የህወሓት ተከታዮች የሚያወሩትን ወሬ ወይም የሚያራምዱትን ሐሳብ የተለያየ እንደሆነ የትግራይ ህዝብ ሰላም ፈላጊ ነው ከኢትዮጵያ መንግስት ጋር በሰላም በፍቅር መኖር ይፈልጋል ህወሓት እንደሚሉትን አይደለም የሚል መልእክት ያለ በጣም ጥሩ እንግዲህ ተመልካቾቻችን ለዛሬ ከጸጋሎል ጋር የነበረን ቆይታ ይሄን ይመስል ነበር በየሳምንቱ እንመጣለን አይደል ጸጋ ጉዳዮችን እያነሳን እንወያያለን እስከዛ ግን እናንተ የጎ ቴሌቪዥንን ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ በኮሜንት ሐሳባችሁን እያሳወቃችሁ አብራችሁን ቆዩ እንላለን እናመሰግናለን አመሰግናለሁ እናመሰግናለን